ጤና ይስጥልኝ የተወደዳችሁ ተከታታዮቻችን፣ ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የህዳር 2 ቀን 2018 ዓ.ም የዕለቱን የምዕራፍ 1 የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮ የዕለቱን የምንዛሬ ተመን የምናሳውቃችሁ ይሆናል። በዜናዎቻችን ላይ የተመረጡ ምጣኔ ሀብታዊ ማህበራዊ ና ሌሎች ወቅታዊና አዳዲስ ጉዳዮችን አካተናል። እንድትከታተሉን እንጋብዛችኋለን። በቅድሚያም አርዕስቶችን። በመቶዎች የሚቆጠሩ ሰዎች በቁጥጥር ስር መዋላቸው ተሰምተዋል። ይህንን አስመልክቶም ብሔራዊ ባንክ መግለጫ አውጥቷል። ሙሉ መረጃውን የምትሰሙት ይሆናል። በጥሬ ገንዘብ ከሚፈጸም ግብይት ጋር በተያያዘ የወጣው አዋጅ በገንዘብና በገቢዎች ሚኒስቴር መካከል ውዝግብ አስነስተዋል። ከዚህ ጋር በተያያዘ መረጃ ይዘናል። በዝርዝር የምንነግራችሁ ይሆናል። የመንግስት ሰራተኞች ያለምንም ዋስትና ከፍተኛ ገንዘብ መበደር የሚችሉበት አዲስ አገልግሎት በዛሬው ዕለት ይፋ ተደርጓል። የምትሰሙት ይሆናል። የመብራት መቆራረጥን ለመቅረፍ ያስችላል የተባለ አዲስ ነገር ተሰምቷል። በዝርዝር የምንነግራችሁ ጉዳይ ነው። የተከበራችሁ ተከታታዮቻችን የእነዚህና የሌሎች ጉዳዮችን ዝርዝሮች እናደርሳችኋለን። አብራችሁን በመቆየት እንድትከታተሉንም ከወዲሁ እንጋብዛለን። አሁን ወደ ዝርዝር ጉዳዮች እንለፍ። የ32 ዓመታት የሪል ስቴት ልምድ ያለውና በሀገራችን የመጀመሪያው ሪል ስቴት አያት ካሳንቺስ በሚገኘው ሳይት በ3 ሚሊዮን 400 ሺህ ብር ብቻ ቤቶችን እየሸጠ ይገኛል። እንዲሁም ከባለ 1 መኝታ 45 ካሬ እስከ ባለ 4 መኝታ 160 ካሬ አፓርትመንት ቤቶችን ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። 25% ቅናሽ ለሚጠቀሙ 10 እድለኞች ብቻ ባለ 1 መኝታ 45 ካሬ በ3 ሚሊዮን 442 ሺህ ብር፣ ባለ 2 መኝታ 80 ካሬ በ6 ሚሊዮን 120 ሺህ ብር፣ ባለ 3 መኝታ 105 ካሬ በ8 ሚሊዮን 33 ሺህ ብር፣ ባለ 3 መኝታ 115 ካሬ በ8 ሚሊዮን 790 ሺህ ብር ብቻ፣ ባለ 4 መኝታ 140 ካሬ በ10 ሚሊዮን 71 ሺህ ብር ብቻ እንዲሁም 160 ካሬ በ12 ሚሊዮን 240 ሺህ ብር ብቻ ለሽያጭ አቅርበዋል። ይፍጠኑ። ለበለጠ መረጃ በ0960 77 77 79 ላይ ይደውሉ። አያት ሪል ስቴት። በሺዎች ለሚቆጠሩ ሰዎች የአእምሮ ሕክምና መሰጠቱ ተገለጸ። አማኑኤል የአእምሮ ስፔሻላይዝድ ሆስፒታል በ2018 በጀት ዓመት በአንደኛ ሩብ ዓመት ለ32084 ተገልጋዮች በአእምሮ ህመምና ተያያዥ ጉዳዮች ላይ የሕክምና አገልግሎቶች መስጠቱን አስታውቀዋል። በዚህም በአስተኝቶ የአእምሮ ሕክምና 450፣ በተመላላሽ የአእምሮ ሕክምና 30934 እንዲሁም በድንገተኛ የአእምሮ ሕክምና 700 ለሚሆኑ ህሙማን አገልግሎት መሰጠቱ ተገልጿል። በተጨማሪም በ2018 በጀት ዓመት አንደኛ ሩብ ዓመት ውስጥ 125 የሚሆኑ ህጻናት የአእምሮ ህክምና ያገኙ ሲሆን 50 ለሚደርሱ ዜጎች ደግሞ በሱስ ህክምና አገልግሎት መስጠት መቻሉን ሆስፒታሉ አስታውቀዋል። ከዚህ ጎን ለጎን ሆስፒታሉ ከሚሰጣቸው አገልግሎቶች ውስጥ የፋርማሲ አገልግሎትን በማሻሻል በኩል የመድኃኒት ብክነት መቀነስ መቻሉን የገለጸ ሲሆን መሰረታዊ መድኃኒት በበቂ ሁኔታ መኖሩ ታካሚዎች የታዘዘላቸውን መድኃኒቶች ማግኘት እንዲችሉ ማድረጉን አስታውቀዋል። በተጨማሪም ሆስፒታሉ 142 ለሚሆኑ በፎሬንሲክ ህክምና የፍትሐ ብሔር ተመርማሪዎች በተመላላሽና በተኝቶ ማከማ አገልግሎት የሰጠ ሲሆን 109 ሰዎች ደግሞ የማህበራዊ አገልግሎት ያገኙት መሆናቸው አስታውቀዋል። ከማህበራዊ አገልግሎቶቹ መካከልም ቤተሰብ የሌላቸውን ታካሚዎች ለእርዳታ ድርጅቶች መስጠት፣ ከህክምና በኋላ ከሆስፒታሉ ወደ ቤተሰባቸው መቀላቀል እንዲሁም የህይወት ክህሎት ትምህርት መስጠትና ሆስፒታል ግቢ ውስጥ ሲመጡ ድጋፍ ማድረግ ይገኝበታል። የህብረተሰቡን ጤና አደጋ ላይ የሚጥሉ ምርቶችን ከገበያ እንዲወጡ ተደረገ። የኢትዮጵያ ምግብና መድኃኒት ባለስልጣን የኮምቦልቻ ቅርንጫፍ ጽሕፈት ቤት የህብረተሰቡን ጤና አደጋ ላይ የሚጥሉ በርካታ ህገወጥ የምግብና የጤና ግብዓት ምርቶችን ከገበያ ማስወጣቱን አስታውቀዋል። ባለስልጣኑ ከክልል ተቆጣጣሪ አካላት ጋር በመተባበር በደሴ፣ ኮምቦልቻ፣ ከሚሴና አፋር ክልል አዋሽ ከተማ ባካሄደው የገበያ ቅኝት ደህንነታቸው ያልተጠበቀና ለጤና ጎጂ የሆኑ ምርቶችን ለመከላከል እርምጃ መውሰዱን የቅርንጫፍ ጽሕፈት ቤት
ኃላፊው አቶ ጆሃር አበጋዝ ተናግረዋል። በዚህም ግምታቸው 548620 ብር የሚደርሱ እንዲሁም ወደ 1.1 ቶን የሚጠጉ የተበላሹና ደህንነታቸው ያልተጠበቁ ምግቦችን የምግብ ምርቶች ተሰብስበው እንዲወገዱ ተደርጓል። በተለይም የስንዴ ዱቄት ፎርቲፊኬሽን ወይንም የማዕድን ማበልጸግ ግዴታን በጥብቅ በመከታተል መመሪያውን ባላሟሉ 17 የዱቄት አምራች ላይ ምርት አቁመው እንዲያስተካክሉ እርምጃ ተወስዷል። በተጨማሪም በ3 የምግብ ተቋማት ላይ አስተዳደራዊ እገዳዎች መጣላቸውን ጨምሮ የተናገሩት አቶ ጆሃር በመድኃኒት ዘርፍ ከ430 ሺህ ብር በላይ ዋጋ ያላቸው ሰነድ የሌላቸውና ህገወጥ መድኃኒቶች ከገበያ መሰብሰባቸው አስታውቀዋል። ይህንን ተከትሎም በ5 የመድኃኒት አከፋፋይ ተቋማት ላይ የፍቃድ ስረዛ፣ እሸጋና ማስጠንቀቂያን ጨምሮ ቅጣቶች ተላልፈዋል የተባለ ሲሆን ህገወጥ የጤና ግብዓቶችና የምግብ ምርቶች ዝውውር ላይ የሚደረገውን ቁጥጥር ከክልል ንግድና ጉምሩክ ቢሮዎች ጋር በቅንጅት እየተከናወነ መሆኑንም ተገልጿል። በእግረኛ መንገድ ላይ ቆሞ የተገኘው ተሽከርካሪ አነጋጋሪ ቅጣት ተጣለበት። የአዲስ አበባ ከተማ አስተዳደር የደንብ ማስከበር ባለስልጣን በአራዳ ክፍለ ከተማ ወረዳ 5 አራዳ ፓርክ ውስጥ በኮሪደር የለማ የሳይክል መንገድ ላይ በጭነት መኪና በመንቀሳቀስ የደንብ ጥሰት የፈጸመ አሽከርካሪ በደንብ ቁጥር 167/2016 መሰረት ሹፌሩ 5000 ብር ሲቀጣ ባለቤቱ 50 ሺህ ብር በድምሩ 55 ሺህ ብር በመቅጣት ያቆሸሹትን አካባቢ እንዲያጸዱ መደረጉ ተሰምተዋል። ባለስልጣኑ የህብረተሰቡ የጋራ ሀብት የሆኑ የኮሪደር ልማትና በሌሎች አካባቢ የሚገኙ መሰረተ ልማቶችን ለህዝብ የተሰሩ አረንጓዴ ስፍራዎችና የወንዝ ዳርቻ ፕሮጀክቶችን ደህንነት በመጠበቅ በኃላፊነት እንዲያገለግል መልእክቱን ያስተላለፈ ሲሆን የአዲስ አበባ ከተማ ደንብ ማስከበር ባለስልጣን በከተማዋ ደንብ የሚተላለፉ የግልና የመንግስት ድርጅቶችና ግለሰቦች ላይ የሚወስደው እርምጃም አጠናክሮ እንደሚቀጥል አስታውቀዋል። የመብራት መቆራረጥን ይቀርፋል የተባለው የኤሌክትሪክ መስመሮች ግንባታ መጠናቀቁ ተገለጸ። የኢትዮጵያ ኤሌክትሪክ አገልግሎት በአዲስ አበባ ከተማ የኤሌክትሪክ ኃይል መቆራረጥን በእጅጉ የሚቀርፍ 232.84 ኪሎ ሜትር የሚረዝም የነባር ኤሌክትሪክ መስመሮች የመልሶ ግንባታና የአዲስ መሰረተ ልማት ማስፋፊያ ስራ መጠናቀቁን አስታውቀዋል። በተጨማሪም የአገልግሎቱ የአዲስ አበባ ሪጅን ኦፕሬሽን ኮኦርዲኔሽን ጽህፈት ቤት በሩብ ዓመቱ ከተከናወነው የኤሌክትሪክ መስመር መልሶ ግንባታና የማስፋፊያ ስራ 105.38 ኪሎ ሜትር የነባር ኤሌክትሪክ መስመር የመልሶ ግንባታና የአቅም ማሳደግ እንደሚገኝበት ተመላክቷል። እንዲሁም 127.46 ኪሎ ሜትር ደግሞ የአዲስ መስመር ማስፋፊያ መሆኑን የአገልግሎቱ የኮሚኒኬሽን ስራ አስፈጻሚ አንዋር አብራር ተናግረዋል። ከፍተኛ የሆነ የኃይል ፍላጎት ባለባቸው አካባቢዎች የ130 ትራንስፎርመሮችን አቅም በማሻሻልና 210 አዳዲስ ትራንስፎርመሮችን በመትከል ለከተማዋ አስተማማኝ የኃይል አቅርቦት እንዲኖርና የኤሌክትሪክ ኃይል መቆራረጥን ለመቀነስ የሚያስችሉ ስራዎች መከናወናቸውንም አንስተዋል። በተጨማሪም ለኤሌክትሪክ ኃይል መቆራረጥ ምክንያት የሆኑ 3000 ግኝቶች ላይ የቅድመ ጥገና ስራ ለመስራት ታቅዶ በ2914 ግኝቶች ላይ የማስተካከል ስራ መከናወኑን ጠቁመዋል። በሌላ በኩል የኢትዮጵያ ኤሌክትሪክ አገልግሎት የኤሌክትሪክ መስመር መቆራረጥን የሚጠቁም ስካዳ የተሰኘ አዲስ ቴክኖሎጂ ተግባራዊ ማድረጉን መዘገባችን አይዘነጋም። ለመንግስት ሰራተኞች እስከ 150 ሺህ ብር ድረስ ያለምንም ዋስትና የሚያበድር አገልግሎት ይፋ ተደረገ። የኢትዮጵያ ንግድ ባንክ ሲቢኢ በእጅ የተሰኘን አዲስ የዲጂታል ቁጠባና ብድር አገልግሎት በዛሬው ዕለት በይፋ አስጀምሯል። ባንኩ ባለፈው በጀት ዓመት ብቻ በዲጂታል ባንክ አገልግሎት ከ13 ትሪሊዮን ብር በላይ ዝውውር ማድረጉን የባንኩ ተጠባባቂ ፕሬዚዳንት አቶ ኤፍሬም መኩሪያ በማስጀመሪያ መርሃ ግብሩ ላይ ተናግረዋል። አሰራሩን በማዘመንም በዛሬው ዕለት ሲቢኢ በእጅ የተሰኘ አገልግሎትን ማስጀመሩ የገለጹት አቶ ኤፍሬም አዲሱ አገልግሎት በደሞዝ መጠን ከ500 እስከ 150 ሺህ ብር ድረስ ብድር ለማግኘት የሚያስችል እንደሆነም አስረድተዋል። በአገልግሎቱ የመንግስት ሰራተኞችን ቅድሚያ በመስጠት ተጠቃሚ ለማድረግ ዝግጅት መጠናቀቁን የገለጹም ሲሆን አገልግሎቱን ተደራሽ ለማድረግ በማዕከል ደረጃና በዲስትሪክቶች የግንዛቤ ማስጨበጫ ስራዎች ሲሰሩ መቆየታቸውንም አንስተዋል። አገልግሎት አሰጣጡን በተመለከተም በኢትዮጵያ ንግድ ባንክና በመስሪያ ቤቶቹ መካከል አጭርና ግልጽ የሆነ የመግባቢያ ሰነድ ተዘጋጅቶ የመንግስት ሰራተኞች ደሞዝ በሲቢኢ ብር እንዲከፈል እንደሚደረግ
እንደሚደረግ የገለጹም ሲሆን አገልግሎት አሰጣጡ በቀጣይ ሁሉንም ያማከለ እንደሚሆንም ተጠቁመዋል። ባንኩ እስካሁን ድረስ ከ478 ኩባንያዎች ጋር መደበኛ ስምምነቶችን ተፈራርሞ ስምምነቶቹ ከጸደቁላቸው 83 ድርጅቶች የተውጣጡ ሰራተኞች በሲቢኢ በእጄ በዲጂታል ባንክ ብድር የተሰጣቸው መሆኑን ጠቁመው በሁለት ወራት ውስጥ ብቻ 1.6 ቢሊዮን ብር ብድር መስጠቱን ገልጸዋል። በጥሬ ገንዘብ ከሚፈጸም ግብይት ጋር በተያያዘ የወጣው አዋጅ ውዝግብ አስነሳ። የገቢዎች ሚኒስቴር ከ50 ሺህ ብር በላይ በሆነ ጥሬ ገንዘብ የሚፈጸም የንግድ ግብይቶችን በተመለከተ የገንዘብ ሚኒስቴር ከሰሞኑ የሰጠውን ማብራሪያ በከፊል ማገዱ ተሰምቷል። በተለይም በተጨማሪ እሴት ታክስ ቫት ማቀናነስ ተመላሽ ጉዳይ ላይ የተሰጠው ማብራሪያ ለጊዜው ተፈጻሚ እንዳይደረግ የሚል መመሪያ ማስተላልፈዋል። የገንዘብ ሚኒስቴር ጥቅምት 27 ቀን 2018 ዓ.ም በሰጠው ማብራሪያ የገቢ ግብር ማሻሻያ አዋጅ ጸድቆ በስራ ላይ የዋለ ቢሆንም የአዋጁ ማስፈጸሚያ ደንብ ለሚኒስትሮች ምክር ቤት ቀርቦ ያልጸደቀ መሆኑን በመጥቀስ በአዋጁ አንዳንድ አንቀጾች ላይ ማብራሪያ መስጠት ማስፈለጉን ገልጸዋል። ማብራሪያው የተሰጠው የገቢዎች ሚኒስቴር ቅርንጫፍ ጽህፈት ቤቶች ያነሷቸውን የተለያዩ ጥያቄዎች በማሰባሰብ በአዋጁ አንዳንድ አንቀጾች ላይ የገንዘብ ሚኒስቴር ማብራሪያ እንዲሰጥበት በጠየቀው መሰረት ነው የተባለ ሲሆን በተለይም የገንዘብ ሚኒስቴር የአማራጭ አነስተኛ ግብር አፈጻጸምን ቀደም ሲል በሌላ ህግ ነጻ የተደረጉ ግብር ከፋዮችን የ2017 በጀት ዓመት የንግድ ትርፍ ግብር ተጠያቂነት የትርፍ ድርሻ ላይ ተፈጻሚ ስለሚሆን ታክስ የተጠቃለለ የሂሳብ ሰነድ ተግባራዊ ስለሚሆንበት አሰራር የቤት ኪራይ ገቢ ግብር ላይ አማራጭ አነስተኛ ግብርና ቅድሚያ ታክስ ክፍያ የሚኖረው ተፈጻሚነት አማራጭ አነስተኛ ግብርና የገቢ ግብር ፎይታ ኃላፊነቱ የተወሰነ የሽርክና ማህበርና የጋራ ኢንቨስትመንት ፈንድን በተመለከተ የጥሬ ገንዘብ ግብይት ገደብን በተመለከተ የተርን ኦቨር ታክስ አዋጅን መሻር በተመለከቱ ጉዳዮች ላይ ባለ 9 ነጥብ ዝርዝር ማብራሪያን ሰጥቷል። በማብራሪያው ላይ በጥሬ ገንዘብ ከሚፈጸም ግብይት ጋር በተያያዘ የወጣውና ውዝግብ ያስነሳው ጉዳይ ላይ ማብራሪያ የሰጠ ሲሆን የገቢዎች ሚኒስቴር ከ50 ሺህ ብር በላይ የሆነ ጥሬ ገንዘብ የሚፈጸም የንግድ ግብይትን በተመለከተም የተሰጠው ማብራሪያ በከፊል መታገዱ ተሰምቷል። የገንዘብ ሚኒስቴር በማብራሪያው ከ50 ሺህ ብር በላይ በጥሬ ገንዘብ የተገበያዩ ግብር ከፋዮችን በተመለከተ የተቀመጠው ገደብ በገቢ ግብር አዋጅ መሰረት ተፈጻሚ የሚሆነው ለገቢ ግብር ብቻ ይሆናልም ብሏል። በመሆኑም በተጨማሪ እሴት ታክስ አዋጅ መሰረት የተፈቀደው የግብአት ታክስ የማቀናነስ መብትን የሚገድብ አይሆንም ብሏል። በአዋጁ አንቀጽ 29 ንዑስ አንቀጽ 1 መሰረት ገዢው ግብር ከፋይ ከ50 ሺህ በላይ በጥሬ ገንዘብ የከፈለ እንደሆነ ከተቀመጠው የገንዘብ መጠን በላይ የተከፈለው ክፍያ የንግድ ትርፍ ወይንም ግብር በሚሰላበት ወቅት እንደ ተቀናሽ ወጪ ሊያዝ እንደማይገባ ገልጸዋል። ነገር ግን የገቢዎች ሚኒስቴር ይህንን የገንዘብ ሚኒስቴር ከሰሞኑ የሰጠውን ማብራሪያ በከፊል ማገዱ ካፒታል ዘግበዋል። ከህገወጥ የውጭ ምንዛሪ ጋር ተያይዞ በመቶዎች የሚቆጠሩ ሰዎች በቁጥጥር ስር ዋሉ። በተቀናጀ መንገድ ህገወጥ የውጭ ምንዛሪ አሻጥሮችን ሲፈጽሙ የተደረሰባቸው 112 ተጠርጣሪዎች በቁጥጥር ስር መዋላቸው ተሰምተዋል። የብሔራዊ መረጃና ደህንነት አገልግሎት መንግስት ተግባራዊ ያደረገውን የማክሮ ኢኮኖሚ ማሻሻያ በመጻረር በተደራጀ መንገድ በሚፈጸሙ ህገወጥ የውጭ ምንዛሪ አሻጥሮች ዙሪያ በተቀናጀ መልኩ ሚስጥራዊ የመረጃ ስምሪት ሲከውን መቆየቱ ተገልጿል። የኢትዮጵያ ብሔራዊ ባንክን በበኩሉ የሐዋላ ስርዓትን ለማጠናከርና ፋይናንስ አማኒነትን ለመጠበቅ የሚያስችል የተቀናጀ እርምጃ መውሰዱን የገለጸ ሲሆን ባንኩ ከተለያዩ የጸጥታ ተቋማት ጋር በመሆን ባልተፈቀዱ የውጭ ሐዋላ ገንዘብ ማስተላለፍ ስራዎች ላይ የተሰማሩ ግለሰቦችና ድርጅቶች ላይ የተቀናጀ እርምጃ መውሰድ መጀመሩን ይፋ አድርገዋል። የብሔራዊ መረጃና ደህንነት አገልግሎት፣ የፋይናንስ ደህንነት አገልግሎት፣ የኢትዮጵያ ፌዴራል ፖሊስ፣ የክልል የጸጥታ አካላትና በህብረተሰቡ ጥቆማ በተደረገ የተቀናጀ ስምሪት በፋይናንስ አሻጥር የተሰማሩ 112 ኢትዮጵያውያንና የተለያዩ የውጭ ሀገር ዜግነት ያላቸው ተጠርጣሪዎች በቁጥጥር ስር የዋሉ ሲሆን ከህገወጥ ተግባሩ ጋር ትስስር የነበራቸው 519 የባንክ አካውንቶች የታገዱ ሲሆን የተለያዩ ኤግዚቢቶች መያዛቸውም ተጠቅሷል። ህገወጥ ሐዋላዎች፣ የገንዘብ ዝውውሮች፣ የውጭ ምንዛሪ ስወራዎች፣ የግብር ስወራዎች፣ ህገወጥ ገንዘብ ህጋዊ የማስመሰልና ሌሎች ተመሳሳይ ወንጀሎች በሀገር ኢኮኖሚ ላይ ከፍተኛ ጉዳት ሲያስከትሉ እንዲሁም አሸባሪዎችና የታጠቁ ቡድኖችን ለመደገፍ ሲውሉ መቆየታቸውንም መግለጫው አመላክተዋል። በተለይም ህገወጥ በሆኑ ዓለም አቀፍ የገንዘብ አስተላላፊ ድርጅቶች፣ ህገወጥ የውጭ ምንዛሪ ማስተላለፊያ መተግበሪያዎች፣ የክሪፕቶ ከረንሲ መተግበሪያዎች፣ ህገወጥ የሐዋላ አዘዋዋሪዎችና ደላላዎች፣ በውጪና ገቢ ንግድ ላይ አሻጥር የፈጸሙ አስመጪዎችና ላኪዎች እንዲሁም ህጋዊ ንግድ ሳይኖራቸው በህገወጥ ሐዋላ ላይ በመሰማራት ከፍተኛ ገንዘብ በማንቀሳቀስ በሀገር ኢኮኖሚ ላይ ከፍተኛ ጉዳት ባደረሱ አካላት የማያዳግም ህጋዊ እርምጃ መወሰዱም ተጠቁሟል። በተለያዩ የዓለም ሀገራት የሚገኙ ኢትዮጵያውያን የሚልኩት ከፍተኛ የውጭ ምንዛሬ ወደ ሀገር ውስጥ እንዳይገባ የብሔራዊ ባንክን መመሪያ በሚጥስ ሁኔታ በሀገር ኢኮኖሚ ላይ ከፍተኛ ጉዳት ሲያስከትሉ የቆዩ ህጋዊ ፍቃዳቸው በፈጸሙት ተደጋጋሚ ጥፋት በኢትዮጵያ ብሔራዊ ባንክ
የሚሰረዝባቸው ዓለም አቀፍ የሐዋላ አስተላላፊዎችና ህገወጥ የሐዋላ ድርጅቶችንም እርምጃው የተወሰደባቸው ናቸው። በተጨማሪም በሀገር ውስጥ ህገወጥ የውጭ ምንዛሪ ማስተላለፊያ መተግበሪያዎችን በመጠቀም ሀብትን ከሀገር በማሸሽ ላይ ያሉ ድርጅቶች ባለቤቶችን በቁጥጥር ስር መዋላቸው የተገለጸ ሲሆን የብሔራዊ ባንክ ህግን በሚጥስ ሁኔታና ያለምንም ፍቃድ የክሪፕቶ ከረንሲ መተግበሪያን በመጠቀም በህገወጥ መንገድ የውጭ ምንዛሬን ሲያዘዋውሩ የነበሩ አካላት ላይም እርምጃ ተወስዷል። በሀገሪቱ ብሔራዊ ጥቅም ላይ በማነጣጠር ሲፈጸም የነበረው የኢኮኖሚ አሻጥር ትላልቅ የመንግስት ፕሮጀክቶችን ለማስተጓጎል ህዝብ በመንግስት ላይ ቅሬታ እንዲያድርበት እንዲሁም የኢትዮጵያ ኢኮኖሚ እንዳያንሰራራ በተቀናጀ መንገድ ሲፈጽሙት እንደነበረም ተገልጿል። የሀገር ደህንነት ስጋት ላይ በሚጥሉና የሀገርን ኢኮኖሚ በሚጎዱ አሻጥሮች ላይ ተሳታፊ የሆኑ አካላትን በመከታተል የማያዳግም እርምጃ ለመውሰድ የተጀመረው የተቀናጀ ጥረት ተጠናክሮ እንደሚቀጥል ያስታወቀው አገልግሎቱ መላው ሀገር ወዳድ ዜጋ መሰል ወንጀሎችንና ወንጀለኞችን በማጋለጥ ያደረገ ላለው ተሳትፎም አጠናክሮ እንዲቀጥል ጥሪ አቅርበዋል። ብሪታንያ በኢትዮጵያ የሚገኙ ግብር ሰብሳቢዎችን ልታሰለጥን ነው ተባለ። በብሪታንያ የውጭ የኮመንዌልዝና ልማት ቢሮ የሚደገፈው የታክስ ትራንስፎርሜሽን ፕሮግራም ኢትዮጵያ ከህዝቧ በቂ የሚባል ታክስ እንድትሰበስብና በውጭ ሀገራት ላይ ያላትን ጥገኝነትን ለመቀነስ ያለመ ነው ተብሏል። ፕሮግራሙ ባለሙያዎችን ከማሰልጠን ጀምሮ ለቢዝነሶች ምቹ የሆነ የታክስ ከባቢን ለመፍጠር ውጥን የያዘ ሲሆን የኢትዮጵያ ፕሮግራም ጅማሮ በፈረንጆቹ 2018 ያደረገ ሲሆን እስከ 2028 የሚቀጥልና አጠቃላይ በጀቱም 20 ሚሊዮን ፓውንድ ስለመሆኑ ተገልጿል። ፕሮግራሙ የኢትዮጵያን የታክስ ለሀገር ውስጥ ጥቅል ምርት እምርታ ከ12.5 በመቶ ወደ 17.2 በመቶ ለማሳደግ ያለመ የነበረ ቢሆንም ከኮቪድ ከበጀት መቀነስና ከግጭቶች ጋር በተያያዘ ትኩረቱን ወደ ማረጋጋት ስራ መቀየሩ ተዘግቧል። ፕሮግራሙ የታክስ ትራንስፎርሜሽን በማድረግ የኢትዮጵያ መንግስት ከእርዳታ በመላቀቅ ራሱን እንዲችል ለማድረግ ታቅዶ የተጀመረ ሲሆን ፕሮግራሙ 295 ሚሊዮን ፓውንድ ተጨማሪ ታክስ እንዲሁም ምቹ የቢዝነስ ከባቢንም ፈጥሯል ተብሏል። የብሪታንያ የውጭ ጉዳይ ቢሮ እያደገ ላለው የአፍሪካ ኢኮኖሚ የገንዘብ ድጋፍ ከማድረግ ይልቅ ባለሙያዎችን ልኮ ተጨማሪ ገቢ እንዲያመነጩ ማድረግ አስፈላጊ መሆኑን ገልጿል። ብሪታንያ በጋና ባደረገችው ተመሳሳይ ስራ ጋና ተጨማሪ 100 ሚሊዮን ፓውንድ ታክስ ያመነጨች ሲሆን ፕሮግራሙ ብሪታንያን ከደጋፊነት ወደ ኢንቨስተርነት የቀየረ ስለመሆኑም ተገልጿል። የተወደዳችሁ ተከታታዮቻችን የዕለቱን የምዕራፍ አንድ የዜና ዘገባችን የተከታተላችሁትን ይመስላል። አሁን ደግሞ የሮሃ ፎሬክስ ቢሮ የዕለቱን የምንዛሬ ተመን ነግራችኋለን። አብራችሁን ቆዩ። በዛሬው ዕለት ሮሃ የፎሬክስ ቢሮ አንዱን የአሜሪካ ዶላር በ173 ብር ከ95 ሳንቲም ገዝቶ በ177 ብር ከ43 ሳንቲም ሽጧል። አንዱን የታላቋ ብሪታንያ ፓውንድ ስተርሊንግ 219 ብር ከ21 ሳንቲም ተገዝቶ 223 ብር ከ59 ሳንቲም ተሽጧል። አንዱን ዩሮ 194 ብር ከ12 ሳንቲም ተገዝቶ 198 ብር ተሽጧል። አንዱን የስዊዝ ፍራንክ 203 ብር ከ99 ሳንቲም ተገዝቶ 208 ብር ከ07 ሳንቲም ተሽጧል። አንዱን የአረብ ኤምሬትስ ድርሃም 46 ብር ከ14 ሳንቲም ተገዝቶ 47 ብር ከ06 ሳንቲም ሲሸጥ የሳውዲ አረቢያ ሪያል 45 ብር ከ66 ሳንቲም ተገዝቶ 46 ብር ከ57 ሳንቲም ተሽጧል። የቻይና ዩዋን ደግሞ 22 ብር ከ82 ሳንቲም ተገዝቶ 23 ብር ከ28 ሳንቲም መሸጡን ሮሃ የፎሬክስ ቢሮ ይፋ ያደረገውን የዕለቱን የውጭ ምንዛሪ ተመን ያሳያል። የተከበራችሁ የገበያ ሚዲያ ተከታታዮቻችን የህዳር 2 ቀን 2018 ዓ.ም የምዕራፍ አንድ የቀን የዜና ዘገባችንን የተከታተላችሁትን ይመስላል። በቀጣይ በሌሎች ጉዳዮች መልሰን እስክንገናኝ ድረስ መልካም ሁሉ ለእናንተ ተመኘን። ሰላም። የ32 ዓመታት የሪል ስቴት ልምድ ያለውና በሀገራችን የመጀመሪያው ሪል ስቴት አያት ካሳንቺስ በሚገኘው ሳይት በ3 ሚሊዮን 400 ሺህ ብር ብቻ ቤቶችን እየሸጠ ይገኛል። እንዲሁም ከባለ 1 መኝታ 45 ካሬ እስከ ባለ 4 መኝታ 160 ካሬ አፓርትመንት ቤቶችን ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። 25 በመቶ ቅናሽ ለሚጠቀሙ 10 እድለኞች ብቻ ባለ 1 መኝታ 45 ካሬ በ3 ሚሊዮን 442 ሺህ ብር፣ ባለ 2 መኝታ 80 ካሬ በ6 ሚሊዮን 120 ሺህ ብር፣ ባለ 3 መኝታ 105 ካሬ በ8 ሚሊዮን 33 ሺህ ብር፣ ባለ 3 መኝታ 115 ካሬ በ8 ሚሊዮን 790 ሺህ ብር ብቻ፣ ባለ 4 መኝታ 140 ካሬ በ10 ሚሊዮን 71 ሺህ ብር ብቻ እንዲሁም 160 ካሬ በ12 ሚሊዮን 240 ሺህ ብር ብቻ ለሽያጭ አቅርበዋል። ይፍጠኑ። ለበለጠ መረጃ በ0960 77 77 79 ላይ ይደውሉ። አያት ሪል ስቴት